ናታን የማይወዳትን ሴት ሳይፈልግ በግዱ እንዲያገባት ተፈረደበት። የናታን አባትም እንግዲህ ይህንን ጋብቻ እሺ ብለህ ካልተቀበልክ አንተ የኔ ልጅ አይደለም፣ ከዚህ በኋላ አላውቅም፣ አታውቀኝም። እንግዲህ ይችን ልጅ እሺ ብለህ ቀለበት የምታደርግላት ከሆነ የኔና አንተ የአባትነት ግንኙነት ይቀጥላል፣ ካለበለዛ ግን እኔ እናንተ አንተዋወቅም በማለት እንዲሁም ደግሞ አሁን ላይ ትምህርትን እየተማርከ ስለሆነ ይህንን ትምህርት ራሱን ማቋረጥ ግድ ይላል፣ ልጅቷን ካላገባህ ይለዋል። ናታን አሁን ላይ በሁለት ምርጫ ላይ ያለ። በአንድ በኩል በጣም የሚወዳት ልጅ አለች፣ በሌላ በኩል እንግዲህ አባቱ ያመጣለትን ሚስት ሊያገባት ነው። ዳጣ ይህን ነገር አታውቅም። ዳጣ ምናልባት እንግዲህ ናታን ሊያገባ እንደሆነ ከሰማች ምን ልትል ትችላለች? ዳጣ እንግዲህ ሁሉንም ነገር አምነው ሚስጥሯን እንዳለ በህይወቷ ትልቅ የተባለውን ሚስጥር ለናታን ነበር ያጋራችው። ነገር ግን ናታን ይህንን ሚስጥር ሁሉ እናገራለሁ ሳልፈልግ በግዴማ ማንም ሰው ሊድረኝ አይገባም። ያው እኔ አሁን ላይ አንድ በጣም የሚያሸንፍበት ትልቅ ወረቀት አለ። ምክንያቱም ዳጣ የነገረች ሚስጥር አለ። ስለዚህ ይሄ መላ ቤተሰብ የሚያስገድደኝ ከሆነ ሚስጥሩን ላወጣውና ላፈነደው ግድ ይለኛል በማለት እንግዲህ ከራሱ ጋር እያወራ ይገኛል። ሰላም እንግዲህ አጣምረውም ነበረ ከዳጣ ጋር፣ ግን ደግሞ ሰላም ያጣመረችው ጋብቻ አይሳካም። ስለዚህ ወይዘሮ ማርታ ያጣመረችው አንድና ትልቅ ነገር እንዲሁም ደግሞ ቁም ነገር የሚሰራ ትዳር ሊሆን ስለሚችል ይህ ነገር መመስረት አለበት ብለው ተስማምተው ሁላቸውም እንግዲህ አበጌንና ናታንን ለመዳር እያሰቡ ነው። የናታን አባት እንግዲህ የተከበረና እንዲሁም ደግሞ በማንነቱ የማይደራደር ግን ደግሞ ለናታን ድብቅ የሆነ አባት ነው። እንግዲህ የናታን አባት በጣም ብዙ ወንጀሎችን ከጀርባ የሚያከናውን ሲሆን ናታን እንግዲህ አባት ግን ምን ያክል ታከብረዋለህ እና ታምነዋለህ ተብሎ ሲጠየቅ መከበርና መታመን ባለበት ነገር ላምነው እችላለሁ። ከዛ በተረፈ ግን የሚያወላክት ነገር ካለ ወይም ደግሞ እምነቱን የሚያጎልበት ነገር ካለ በእርግጠኝነቴ የኔ አባት አይደለም ብዬ እደመድማለሁ በሚልም ውሳኔዎችን እንግዲህ ለአቶ ደረጀ ነግሮታል ማለት ነው። ደረጀም እንግዲህ እንዴት እንደዚህ ልትል ቻልክ? አባትህ እኮ ነው በማለት ሲናገረውም ነበረ። እንግዲህ ናታንም እኔ እንደነገርኩ ነው ያው የማልፈልጋትን ሴት እንግዲህ አግባቢ ላይ በመጀመሪያ ደረጃ እንግዲህ የእሱን ምክንያትና ሰበብ ካወቅኩም በኋላ የራሴን ውሳኔ ላሳውቀው እችላለሁ። ግን ደግሞ እሱ አግባ ስላለኝ ብቻ የማልፈልጋትን ሴት እንግዲህ እሺ ብዬ ማግብቼ ከእሷ ጋር የስቅ ቀን ኑሮ ልኖር አልችልም እና አላገባትም የሚል ምላሽ ነበር የመለሰለት። ደረጀም በዚህ ቅስፈት እንግዲያውስ ይህንን ሀሳብ አላገባም፣ አልፈልግም፣ አንተ የምታውቃት ሴት ናት፣ እንዲሁም ደግሞ ካልወደድካት አብረህ የማትኖር ከሆነ እውነቱን ልንገርህ ከዚህ ቤት አባራለሁ፣ አስወጣለሁ ይለዋል። ናታንም እንግዲህ ታዲያ ማናት ያች ሴት? እኔ የማውቃት ግን ደግሞ ልትድሩኝ አሰባችሁ ቢለው ቢጠይቀውም እሱን ለጊዜው አንነግርህም፣ ያው የቀለበት ፕሮግራም እስከሚዘጋጅ ድረስ በሚስጥር ይቆያል። የዛኔ ግን ታውቃታለህ ልጅቷ ማን እንደሆነች ይባላል። እንግዲህ አበጌም በግድ ካላጋባችሁኝ ታንቄ ሞታለሁ፣ እኔ አብዳለሁ፣ ያለሱ አንኖርም እያለች እንግዲህ ያዙኝ ልቀቁኝ እያለች ነው። ወይዘሮ ማርታ እንግዲህ ለልጇ ስትል የማታደርገውና የማትቆፍረው ትክል ድንጋይ የለም። በዚህም እንግዲህ የተነሳ ካሌብ ሞሴሳን ደውላ አናግረዋለች ማለት ነው። ካሌብ ሞሴሳ ማለት እንግዲህ የናታን አባት ነው። እስካሁን እንግዲህ በስም ብቻ የምናውቀው የናታን አባት በቅርብ እንግዲህ ወደ ዳጣ ድራማ ሊከሰት ይችላል። እንዲሁም ደግሞ ብዙ ሚስጥሮች የሚፈነዱና የሚታወቁ ይሆናል። በተለይ ደግሞ የዳጣ ሚስጥር ምናልባትም እኮ አቶ ደረጀ ይህ ጓደኛዬ የአባትነትን ትርጉም ያስተማረኝ እሱ ነው ብሎ የሚያስበው እንግዲህ የናታን አባት ግን ደግሞ ሳያስበው በጣም ጎርቶትና ከርቶትም ሊሆን ይችላል። በእርግጥም አቶ ደረጀ ጓደኛውን በጣም ነው የሚያምነው። ግን የናታን አባት ምን ያክል ታማኝ ነው? በሌላ በኩል እንግዲህ አበጌም እንግዲህ ልታገባ እንደሆነ ለዳጣ ነግራታለች። ዳጣም እንግዲህ ምንድን ነው የምታገቢው በማለት ጠይቃትም ነበረ። ያው እንግዲህ የሚገባው ናታንን ነው፣ ስለዚህ ቀለበት ሊያስርልኝ ነው፣ ቤተሰቦቻችን በሙሉ ተስማምተው ሊድሩን ነው ትላታለች። ግን እኮ ይህንን ነገር ናታን አያውቅም። ታዲያ እንዴት ሆኖ ልትጋቡት የምትችሉ ብላ ብትጠይቃትም እሱ አይመለከትሽም፣ ዋናው የኔ እናት ፍቃድ ነው፣ እናቴ ካለች ደግሞ ሁሉም ነገር ይሆናል። ታውቂያለሽ እኔ እናትና አባት አሉኝ፣ ከዛ ደግሞ
እናቴ ለእኔ ስትል ትሞታለች እና ምንም ነገር ብላት ብጠይቃትም ታደርግልኛለች። ምክንያቱም በጣም ስለምትወደኝ፣ አንደኛ ደግሞ በሁሉም ስነ ምግባሯ እኔ እመሳሰላታለሁ እናቴን እና በዚህ የተነሳ እንግዲህ ሁሉም ነገር እኔ እንደፈለግኩት ይሆናል ብላ ለዳጣ ትነግራታለች። ዳጣ እንግዲህ ናታንንማ እኔ ቁሚ በህይወት እያለው በጭራሽ ልታገቢዋችም፣ ያው የመጣው ይምጣ፣ ከፈለገ የቤት ብትንቱን ይውጣ፣ ከፈለገም ደግሞ ድፍርስርሱ ይውጣ እንጂ ይሄ ቤት እኔ እያለውማ ናታንን አታገቢም ትላታለች። እንግዲህ ናታን በሁለት እህትማማቾች መካከል እንግዲህ ተፋጧ ይገኛል። በአንድ በኩል የሚያፈቅራት ስትሆን በሌላ በኩል ደግሞ የማይወዳት እህቷ ጋር እንግዲህ ጦርነቱ ተጀምሯል። ከዚህ በኋላ እንግዲህ እህትና እህት መቀጣቀጥ ጀምረዋል ማለት ነው። እንግዲህ በናታን የተነሳ እንዲሁም ደግሞ በፍቅር የተነሳ ፍቅር ኃያል ነው ይባላል። እንግዲህ እውነት ነው። ስለዚህ ናታን ደግሞ ከሁለት አይከፈል አንድ ነው። አበጌም እንግዲህ በግድ እኔ አንተን ካረግ ቦታ ንቄ ሞታለሁ ትለዋለች። ሌላኛይቱ እህት ደግሞ ተወደዋለች፣ ይወዳታል። ግን ደግሞ በመካከላቸው እንግዲህ እነሱን የሚያለያየ ነገር እየተፈጠረ ነው ያለ። እንግዲህ ከጎናቸው ማን አብሯቸው ሊቆም ይችላል? በእርግጥም ሰላም አሁን ላይ ታዲያ የዳጣ ሚስጥር አወክል ወይ ብላ ናታንን ስትጠይቀው ናታን አዎ አውቃለሁ፣ ግን ደግሞ መናገር አልፈልግም ብሏታል። በዚህም ሰላም በጣም ተናዳለች። ታዲያን ያጣመርኩህ ሚስጥር እንዳለ ልትነግረኝ ነው እንጂ ዝም ብለህ አልናገርም ልትይ ነው እንዴ? ለማንኛውም የራስ ጉዳይ ብላ ተናዳበታለች። ግን ደግሞ ንዴቷን አላሳየችውም። ያው በውስጧ ነው ድብቅ አድርጋ የያዘችው፣ ምክንያቱም እንዳይነቀባት ነው የምትፈልገው። እንግዲህ ናታንም ቆይ ሰላም ግን ምንድን ነው የዳጣ ይሄን ያክል ያንገበገበሽ? በመጀመሪያ እስኪ አንቺ ሚስጥር ካለሽ ልስማሽና ከዛ በኋላ የዳጣ ሚስጥር ምን እንደሆነ እኔም ላካፍልሽ እችላለሁ በማለት እንግዲህ አንድ በአንድ ጥያቄን በጥያቄ መልሶላታል። ታዲያ እንግዲህ ሰላም አምና ለናታን ሚስጥሩን መናገር አልፈለገችም። በተለይ ደግሞ ናታን የዳጣን ሚስጥር ከሰማ በኋላ ማመን አቅቶታል። እንዴት ሊሆን ይችላል? አባዬ እኮ በጣም የተከበረ እና ጥሩ ሰው ነው። ሰው ከሌላ ሴት ጋር እንዴት ነው ሄዶ የወሰለተው? እኔ አላምንም። ይህን ነገር እኮ እቴ ራሱ አታውቅም። ወይኔ ምስኪን እያለ እንግዲህ ይህንን ሚስጥርማ መጀመሪያ ለሰላም ከምነግራት ሄጄ ለወይዘሮ ማርታ ብነግራት የተሻለ ነው እያለ ከራሱ ጋር እየተማከረ ነው ያለ። ግን ደግሞ ዳጣ በጣም ተሳስታለች። ግን ደግሞ አልተሳሳተችም። ምክንያቱም በጣም እያስጨነቃት ነበረ። ስለ ቤተሰቦችሽ ንገሪኝ፣ ማንሽ፣ ምንድንሽ እያለ ሲያስጨንቃት እንግዲህ እሷ ደግሞ ሁሌ በጥያቄ በቃ ከሚንዛዛብኝ ለምን አንድ ሚስጥር ነግሬው በዚህ አይቋጭም ብላ ነበረ። ሆኖም እንግዲህ ያንን ሚስጥር ከነገረችው በኋላ ራሱን መቋቋም ነው ያቃተው። እንዴት ሊሆን ይችላል እያለ በቃ አላመናትም ሁሉ። በእርግጠኝነት አንቺማ የደረጀ ልጅ አይደለሽም ሁላ እያለ ሲከራከራትም ነበረ። እንዲሁም ደግሞ የተለያየ ምክንያት ሰጥተዋለች እንዲያምናት። ሲጀምር እዚህ ቤት ለምን እኖራለሁ? አስታውሰ ከሆነ እኮ እኔ አባትሽ እንደሆነ ምናምን ጠርጠራለሁ ብለኛል። ስለዚህ ወደኋላ መለስ ብለህ አስታውስ። እኔ ምንም የማዋሽበት አንዳችን ምክንያት የለኝም ትለዋለች። ከዛ እንግዲህ በቃ እኔ አሁን ብቻዬን መሆን አለብኝ ይልና ጥሏት ይሄዳል ማለት ነው። ይህንን ሚስጥር እንግዲህ 3 ሰው ነው የሚያውቀው። ከአንተ ጋር 4ኛ ወገን ነው እንግዲህ ከአራታችን አለፈ ማለት የኔና አንተ የፍቅር ግንኙነት በዚህ የሚቋጭ ይሆናል። ታውቃለህ፣ ከዚህ በፊት እኔ ማንንም ወንድ ቀርቤ መሆን አፍቅሬ አላውቅም። አጠቃላይ በዙሪያ የነበሩትን ወንድሞችን ልክ እንደ ወንድሞቼ ነው እንጂ የማያቸው በሌላ ነገር አስቤያቸውም አላውቅም። አንተ ግን ፍቅር ኃያል ነውና ተሸንፌልሃለሁ እና አደራህን ሚስጥሬን ጠብቅ ብላ በጥብቅ አሳሰበችው። ግን ናታን የሚስጥር ሰው አይደለም። ለሰላም አልናገርም ብሎ ማርታን ስለሚወዳትና ስለሚያከብራት ብቻ እንዲሁም ደግሞ ልክ እንደ ልጇ ስለምታየው ይህንን ሚስጥር መስማት አለባት ብሎ ነው የሚያስበው። ታዲያ ዳጣ እንግዲህ በዚህ መካከል ሚስጥሯን ከተናገረባት ደረጃ ራሱ እንግዲህ ሊቀየምባት ይችላል። ምክንያቱም ይህን ነገር ለማንም እንዳትናገሪ ብሎ ቃል አስገብቶ አስጠንቅቋት ነው የነበረ። ታዲያ አሁን ናታን እንግዲህ ለወይዘሮ ማርታ ሲነግራት ማርታ በእርግጠኝነት እንግዲህ ወደ በቀል እንደምትሄድ እርግጥ ነው። እንግዲህ ከሰላም ጋር በጭራሽማ ሊጠረጥረኝ አይገባም፣ ያውም ደግሞ ከቤት ሰራተኛ ጋር እኔ ምን አጉድዬበት ነው የሄደው ብላ ትልቅ ጥላቻ እንደምታደርስ እና ያ ቤት ደግሞ እንደሚበተን እርግጥ ነው። በትዳሯ ታማኝ የሆነችው ወይዘሮ ማርታ ወደ ጨካኝነት እንደምትቀየርም እንግዲህ ያመለክታል። በተለይ ደግሞ እንግዲህ ናታን አሁን ዳጣን እንደሚወዳት ታውቃለች።
ታዲያ እንግዲህ የኔ ልጅ አልወድም ብሎ ለምንድን ነው ያችን የሚወዳት በማለትም እንግዲህ የዳጣንና የናታንን ፍቅር እንዳይቀጥል ልታደርግም ትችላለች። ምክንያቱም ባሏ ራሱ ከርቷታል። ስለዚህ ከአሁን በኋላ ፍቅር የሚባለው ነገር ውሸት ነው፣ ለካ መካጋድ ነው፣ ለካ እንደዚህ ነበረ፣ እናንተን በእኔ ህይወት እንደተጫወታችሁብኝ በእርግጠኝነት እጫወታባችኋለሁ ብላ እንግዲህ ልትለያያቸው ትችላለች ብዬ አስባለሁ። እንግዲህ ወደፊት በእርግጠኝነት የማርታ ውሳኔ ከባድ ነው የሚሆነው። አርጆንም እንደተለመደው እንግዲህ እሷን ቢጠብቃት ግን አበጌ እንደምንም አልቆጠረችውም። በቃ ላገባ ነው ብላ እንደውም እንደ የነገረችው ሰው አርጆንም በድሉ አዝኖ እንግዲህ ከምጥን ጋር ይገናኝና አይዞ ብላ ታጽናናዋለች። የዚህ ድራማ መጨረሻ ምን ሊሆን ይችላል? በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ይሆንላችሁ።